ጤና ይስጥልኝ የቻናሌ ቤተሰቦች አዳዲስ የዝውውር መረጃዎችን ይዤላችሁ ቀርብ ያለውኝ። አርሰናል ቪኒሺየስ ጁኒየር በሪያል ማድሪድ መቆየቱን ተከትሎ ትኩረቱን ወደ ሌላ ተጫዋች አድርጓል። ይህ ተጫዋች የ2026ቱን የዓለም ዋንጫ ከስፔን ብሔራዊ ቡድን ጋር ማሳካት የቻለ በክለቡም እጅግ ጥሩ የሚባል ጊዜን እያሳለፈ የሚገኝ ተጫዋች ነው። ማን ነው? መረጃውን ወደ እናንተ አደርሳለሁ። ሊቨርፑል አንድ ተጫዋች አስፈርሟል። አሁን ደግሞ ሌላ ተጫዋች ለማስፈረም ከስምምነት ላይ ደርሷል። በእርግጥ ዝውውር መስኮቱ ዘግይተው ወደ ገበያው የገቡት ሊቨርፑሎች አሁን የተሻለ እንቅስቃሴ እያደረጉ ይገኛሉ። ማንቸስተር ዩናይትድ ደግሞ ለረዥም ጊዜ ሲከታተለው የነበረውን ተጫዋች ለማስፈረም አሁን ላይ ጥያቄ ማቅረቡን የተመለከተ መረጃ ወጥቷል። ይሁንና ግን በክለቡ በኩል ይሁንታን አላገኘም። ይህንን መረጃ የተመለከተ መረጃም ይዣለሁኝ። በተጨማሪ ማንቸስተር ሲቲም ከባርሴሎና ተጫዋች ለማስፈረም ፍላጎት አለው። ይህንንም የተመለከተ መረጃ ይዣለሁ። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ላይክ በማድረግ መረጃዎችን ማድመጥ እንድትጀምሩ በአክብሮት ተጋብዛለሁ። የእናንተ ላይክ ለእኛ እጅግ በጣም ወሳኝ ነው። ቻናላችን ይበልጥ ተደራሽ እንዲሆን ያግዛል። ስለዚህ ላይክ እንድታደርጉ በአክብሮት ተጋብዛለሁ። በቀጥታ ወደ መረጃዎቻችን ተሸጋገርን። አርሰናል የፊት መስመሩን ለማጠናከር ከፍተኛ ትኩረት አድርጎ እየሰራ ይገኛል። መድፈኞቹ በሚቀጥለው የውድድር ዓመት ይበልጥ ቡድናቸውን ለማጠናከር ትኩረታቸውን ካደረጉበት የጨዋታ ክፍሎች መካከል አንደኛው የፊት መስመር የማጥቃት ሚናው ነው። በተለይ የግራ ክንፍ የማጥቃት ሚናቸውን መድፈኞቹ ማጠናከር ይፈልጋሉ። በዚህ ቦታ ላይ እንደምናስታውሰው በቡድኑ ሲጫወት የነበረው ትሮሳርድ ወደ ቱርክ ክለብ ማምራቱ የሚታወስ ነው። ያላቸው ብቸኛው አማራጭ ጋብሪኤል ማርቲኔሊ እንደሆነ ይታወቃልና መድፈኞቹ ይህንን ቦታ በተሻለ ሌላ አማራጭ ተጫዋች መተካት ይፈልጋሉ። ለዚህም ትኩረታቸውን አድርገው ለረዥም ጊዜ ሲንቀሳቀሱ የነበረው ቪኒሺየስ ጁኒየርን ለማስፈረም እንደነበር የሚታወስ ነው። ይሁንና ግን ቪኒ ጁኒየር በሪያል ማድሪድ መቆየቱ ይታወሳል። በተጨማሪም የመድፈኞቹ የመጀመሪያ ኢላማ የነበረው ሮጀርስ ነበር። ሮጀርስ ደግሞ ከአስቶን ቪላ ሳይታሰብ ቼልሲ ይህንን ዝውውር መጥለፉ የሚታወስ ነው። ታዲያ መድፈኞቹ አሁን ሌላ አማራጭ ይዘው እየተንቀሳቀሱ ይገኛሉ። ይህ ተጫዋች ደግሞ የባርሴሎናው ተጫዋች ፌራን ቶሬስ እንደሆነ ነው መረጃዎች አሁን ላይ እየጠቆሙ የሚገኙት። ፌራን ቶሬስ በባርሴሎና ቤት ውስጥ አምና ስኬታማ ጊዜን ማሳለፍ የቻለ ተጫዋች እንደነበር ሁላችንም እናስታውሳለን። ከባርሳ ጋር የላሊጋ ዋንጫ አሳክቷል። ከዛ በተጨማሪ ኮፓ ዴል ሬ ሌሎች ክብሮችንም ማሳካት የቻለ ተጫዋች ነው። ይህ ተጫዋች በግሉ እጅግ አስደናቂ ጊዜን እያሳለፈ ይገኛል። ለባርሳ ከ120 በላይ ጨዋታ አከናውኗል። 45 ግብ አስቆጥሯል። 15 ደግሞ ወደ ግብነት የተቀየሩ ኳሶችንም ጭምር አመሻሽቶ ማቀበል የቻለ ተጫዋች ነው። ይህ ተጫዋች ስፔን የ2026ቱን የዓለም ዋንጫ ስታነሳ አርጀንቲና ላይ የማሸነፊያዋን ብቸኛ ግብ ማስቆጠር የቻለ ተጫዋች እንደሆነ እናስታውሳለን እና መድፈኞቹ ይህንን ተጫዋች ማስፈረም ይፈልጋሉ ተብሏል። ለዚህም ግንኙነት አሁን ላይ ከባርሴሎና ጋር ማድረግ መጀመራቸውን የተመለከተ መረጃ እየወጣ ይገኛል። ፌራን ቶሬስ ከዚህ ቀደም በእንግሊዝ ፕሪሚየር ሊግ ለማንቸስተር ሲቲ በፔፕ ጓርዲዮላ ለሚመራው ቡድን ሲጫወት እንደነበር የምናስታውሰው ነው። በተለይ እየተቀየረ እየገባ በማንቸስተር ሲቲ ቤት ውስጥም ጥሩ የእግር ኳስ ጅማሮ እንደነበረው የምናስታውሰው ነው። ይህንን ተጫዋች አሁን መድፈኞቹ ማስፈረም እንደሚፈልጉ የወጣው መረጃ ይጠቁማል። ሊቨርፑል ቤት ውስጥ የተሰሙ አዳዲስ የዝውውር መረጃዎችን ላድረስ። ሊቨርፑል የፒኤስጂውን ተጫዋች ብራድሊ ባርኮላን ለማስፈረም ከክለቡ ፒኤስጂ ጋር ከስምምነት ላይ መድረሱን የተመለከተ መረጃ ወጥቷል። ብራድሊ ባርኮላ አምና ከፒኤስጂ ጋር አስደናቂ የውድድር ጊዜን ያሳለፈ ተጫዋች ነው። ቻምፒየንስ ሊግ እንዲሁም የፈረንሳይ ሊግ ጨምሮ በርካታ ክብሮችን ያሳካ ተጫዋች ነው። ገና ወጣት ነው። በዛ ላይ ብዙ ተስፋ የተጣለበት ተጫዋች ነው። ይህንን ተጫዋች ሊቨርፑሎች ለማስፈረም አሁን ላይ ከፒኤስጂ ጋር መስማማታቸውን የተመለከተ መረጃ ወጥቷል። ሊቨርፑል እንደምናስታውሰው ሞ ሳላን መልቀቁ የሚታወስ ነው። ታዲያ የሞ ሳላ ቦታ ለመተካት ትኩረታቸውን ያደረጉት ቀዮቹ እዚህ ተጫዋች ላይ መሆኑን መረጃዎች እየጠቆሙ ይገኛሉ። ሊቨርፑል ለፒኤስጂ 110 ሚሊዮን ፓውንድ የዝውውር ዋጋ አቅርበው አሁን ላይ ከስምምነት ላይ መድረሳቸውን የተመለከተ መረጃ እየወጣ ነው የሚገኘው። ቀዮቹ ይህንን ወጣት ተስፈኛ ተጫዋች ማስፈረም የሚችሉ ከሆነ ለሊቨርፑል እጅግ በጣም ጥሩ የዝውውር ዜና ይሆናል ተብሎ ይጠበቃል። በሌላ የዝውውር መረጃ ሊቨርፑሎች ከባርሴሎና ሮናልድ አራሆን ይህንን ኡራጋዊ የተከላካይ ስፍራ ተጫዋች ለማስፈረም ሙሉ በሙሉ መስማማታቸውን የተመለከተ መረጃ ወጥቷል። ፋብሪዚዮ ሮማኖም ሂር ዌጎ ሲል ይህንን
መረጃ አረጋግጦታል። ሊቨርፑሎች አሁን ላይ ይህንን ተጫዋች በውሰት ነው ከባርሴሎና የሚያስፈርሙትና በባርሴሎና ቤት ውስጥ ይህ ተጫዋች እንደምናስታውሰው አምበልም ጭምር ነውና ይህንን ተጫዋች ማስፈረማቸው ለሊቨርፑሎች መልካም ዜና ተደርጎ መቆጠር ይችላል። በተጨማሪም ተጫዋቹ ልምድ ያለው ተጫዋች ነው። በእርግጥ የቅርብ ጊዜ ጨዋታዎች ላይ በባርሳ ቤት ውስጥ የታሰበለትን ያክል መሰለፍ አልቻለም። ለዚህ ደግሞ ዋናው ምክንያት ጉዳት ነው። ከዛ በተጨማሪ አቋሙም ጭምር ቀንሷል። እንደ ከዚህ ቀደም አይደለም ብቃቱ እየተባለ እየታማ ይገኛል። ይሁንና ግን ሊቨርፑሎች ይህንን ተጫዋች አሁን ላይ ለማስፈረም ከባርሴሎና ጋር ሙሉ በሙሉ መስማማታቸውን የተመለከተ መረጃ ወጥቷል። ወደ ሌላኛው መረጃ ስንሸጋገር የምናገኘው ማንቸስተር ዩናይትድን ነው። ማንቸስተር ዩናይትድ የሉክ ሾ ቦታ ላይ ሌላ ተጨማሪ ተጫዋች ማስፈረም እንደሚፈልግ በተደጋጋሚ መረጃ ከዚህ ቀደም መውጣቱ የሚታወስ ነው። አሁን ላይ ታዲያ ትኩረታቸውን በዋናነት አድርገውበት የነበረው ተጫዋች ሊዩሳል ነው። ሊዩሳልን በተመለከተ ለኒውካስል ዩናይትድ ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ፍላጎት እንዳላቸው አሳውቀዋል። ይሁንና ግን ኒውካስል ዩናይትድ በምንም አይነት መንገድ ይህንን ተጫዋች መሸጥ እንደማይፈልጉ ለማንቸስተር ዩናይትድ ምላሽ መስጠታቸውን የተመለከተ መረጃን ስካይ ስፖርት አስነብቧል። ኒውካስል ዩናይትድ በርካታ ተጫዋቾችን በዚህ የክረምቱ የተጫዋቾች የዝውውር ገበያ መልቀቁ የሚታወስ ነው። ሳንድሮ ቶናሊ፣ ብሩኖ ጊማሬሽ፣ አንቶኒ ጎርደንን ከዚህ ቀደም ኒውካስል ዩናይትዶች ለተለያዩ ቡድኖች አሳልፈው ሰጥተዋል። አሁን ይህንን ተጫዋች ደግሞ መልቀቅ እንደማይፈልጉ ነው መረጃዎች እየወጡ የሚገኘው እና በቀጣይ እንግዲህ በምን አይነት መንገድ ኒውካስል ዩናይትድ በምን አይነት መንገድ ማንቸስተር ዩናይትድ የሉክ ሾ ተተኪ ማግኘት ይችላል የሚለው እጅጉን እየተጠበቀ የሚገኝ መረጃ ነው። ወደ ሌላኛው መረጃ ስንሸጋገር የምናገኘው ማንቸስተር ሲቲ ነው። ማንቸስተር ሲቲ የአማካይ ስፍራ ተጫዋች ሮድሪን ማጣታቸው የማይቀር ነው የሚመስለው። ምክንያቱም ተጫዋቹም ክለቡን ለመልቀቅ ፍላጎት እንዳለውና ለማንቸስተር ሲቲ እንዳሳወቀ መረጃዎች ወጥቷል። ይህንን ተከትሎ ማንቸስተር ሲቲዎች ትኩረታቸውን ወደ ሌላ ተጫዋች የእሱን ምትክ ለማስፈረም እያደረጉ እንደሚገኝ መረጃዎች ወጥቷል። ይህ ተጫዋች ደግሞ ፍራንኪ ዲዮንግ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። ፍራንኪ ዲዮንግ በባርሴሎና ቤት ውስጥ እጅግ ስኬታማ ጊዜን ያሳለፈ ተጫዋች ነው። በርካታ ጊዜ ጉዳቶች ቢገጥሙትም ከጉዳቱ መልስ በሚያደርጋቸው ጨዋታዎች ላይ በባርሳ ቤት ውስጥ ምን ያህል ጠቃሚ እንደሆነ ይህንን ተጫዋች ተመልክተናል። በሆላንድ ብሔራዊ ቡድን ውስጥም ቀዳሚ ተመራጭ ከሆኑ ተጫዋች መካከል አንደኛው ፍራንኪ ዲዮንግ እንደሆነ ይታወሳል እና ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ፍላጎት አለው ተብሏል። ምናልባት ማንቸስተር ሲቲ ሮድሪን ለባርሴሎና የሚሸጡ ከሆነ የዝውውሩ አካል አድርገው ሊደራደሩበት እንደሚችል መረጃዎች እየወጡ ይገኛሉ። ሮድሪ እንደምናስታውሰው ከሪያል ማድሪድ ይልቅ ባርሴሎናን መምረጡ የሚታወስ ነው። ባርሴሎናዎችም ሮድሪን ለማስፈረም ፍላጎት አላቸው። በሁለቱ ቡድኖች መካከል ድርድር እየተደረገ ይገኛል። በእርግጥ ባርሴሎና ለማንቸስተር ሲቲ በመጀመሪያው ዙር ያቀረበው የዝውውር ዋጋ ውድቅ ተደርጓል። ይህንን ተከትሎ በቀጣይ አሻሽለው የዝውውር ዋጋቸውን ባርሴሎናዎች ለማንቸስተር ሲቲ ያቀርባሉ ተብሎ ይጠበቃል። በቀጣይ እንግዲህ ይህ ዝውውር የሚሳካ ከሆነ ፍራንኪ ዲዮንግን የዝውውሩ አካል አድርገው ደግሞ ማንቸስተር ሲቲዎች ማስፈረም እንደሚፈልጉ መረጃዎች እየወጡ ይገኛሉ። ውድ የቻናሌ ቤተሰቦች ለሰዓቱ ያዘጋጇቸው የዝውውር መረጃዎች እኚህን ይመስላሉ። በቀጣይም አዳዲስ መረጃዎችን ይዤ እመለሳለሁ። እስከዚያው ይመቻችሁ።